ምሩ ወይ የሆነ ነገር ልንገርሽ? እሺ ንገራት። ይዛ ታርጌብሻለሁ። አውቃለሁ። ምን? አይገርምህም? አዎ አውቅ ነበር። እንዴት ማለቴ? መቼ? ያደረክ ቀን ማታ። ታዲያ ለምን ዝም አልሽ? ስህተት ከነበረ ብዬ አንዴ ብቻ እንዳልሆንም አውቃለሁ። እና አሁንም እያወቅሽ ነው ዝም ያልሽው? በምታደርገው ነገር ደስተኛ መሆንን ስላየው ዝም አልኩ። ቆይ አትወጂኝም እንዴ? ከምታስበው በላይ እወድሃለሁ። ታዲያ ለምን አልተናደድሽ? መናደድ? ምናልባት ከወደድከኝ እድል ልስጥ ብዬ ነው የቻልኩት። ታው ግን ይዛናት እወድሻለሁ። አውቃለሁ። ለዛ አይደለ ሌላ ሴት ጋር ሄድከው? ምሩ እባክሽ በዝምታ አትቅጪኝ። እሺ ይቅርታ ካሳዘንኩ። በቃ ፍታኝ አታንገላታኝ። ምህሩ ኢዛና አትቀልጂ ማርያምን። ወይኔ ልቤ። ልጥራው ታናግሪዋለሽ? ምን? ኧረ ተይ ህይወቱን ይኖርበት። ያወጣልሽ ተገላገልሽ። ቆይ ናፍቆኛል ስትይ አልነበረ እንዴ? በጣም ናፍቆኛል። እና ሰላም አትይውም ነበር? አልችልም። ለምን ግን? እኮ ደግመሽ አታዩም። አዎ ለትናንት እንጂ ለነገ ይሩቅ። ከትናንትና ከነገ የቱ ይቀርባል? እንደ መንገዱ ነው ይላሉ። ማለት በትዝታ በኩል ከሄድሽ ትላንት፣ በተስፋ በኩል ከሄድሽ ነገ። አንቺ በየቱ ነሽ? በትዝታ። አንጀቴን አትብዪው። ታይ ግን ታይ። ውሸቱን ነው እሷን ላለማድረግ ነው እንጂ ከሰራተኛው ጋር ሲያደርግ የዲስክ መንሸራተት የለበትም። ሰራተኛዋን አንድ ብቻ ስጭኝ እያለ እየለመነ ሲያደርግ ምሳ ሰዓት ከስራ አቋርጦ ተሰቃየች። እየመጣ እየለመነ ሲያደርግ ለሊት ሚስቱን ክፍል ሳይጠብቁ ተነስቶ እየሄደ እየለመነ ሲያደርግ ዲስክ መንሸራተት የለም። ከሚስቱ ጋር ግን ለ3 ዓመት አድርጎ ያውቃል። ይህ እኮ እሷ ጥፋት ነው። የወንድነት ድርሻውን ካልተወጣ ምንድን ነው ካላደረገ ለምን አታደርገው ብላ ጠይቀው። ግን የማድረግ ያቆም ነው ባልና ሚስቶች የሚያደርጉትን ነገር የማድረግ ያቆም ነው። ለምንድን ነው ብላ ባሏን ጠይቀው። እየፈለገች ውስጥ ምናልባት ዲስክ መንሸራተቱ ምናልባት ወገቡ እያማራት እየፈለገች ወገቡን አሞት ይሆናል። ጀርባውን ስትምተኛ ወይ ዲስክ መንሸራተቱ በቃ ከኔ ስሜት የእሱ ህመም ይበልጣል ብዬ ጀርባውን ሰጥቶች ተኛ። የእሱ ህመም ይበልጣል በቃ ምን አሁን እሱ አደጋ ቢደርስበት የመኪና አደጋ ቢደርስበት እስር ቤት ቢገባ ያልጋ ቁራኛ ቢሆን እናደርግ ነበር አይደል? እንዲህ እኮ የምትለው ለጋዜጠኝነት ይተዋል። እናንተ አሁን ስለምን የመጣችሁ ሰዎች አልሰማችሁም? የሚነቅድም የነበሩ ግን እየሰሙ ነው። ምናልባት አሁን ባሌ እስር ቤት ቢገባ ዲስክ መንሸራተት የአልጋ ቁራኛ ቢሆን የመኪና አደጋ ቢደርስበት አካሉ ቢሆን እናደርግማ። ስለዚህ እንደዛ አላስበውና ችግር የለም ብላ ያለ ዋናው ነገር ትዳር የሚያጣፍጠውን ቅመሙ ሳይሰጣት ዝም ብላ ለሰራተኛ እየሄደ ያስደስታል። እሷ ዝም ብላ እያበላች እያጠጣች ልብሱን እያጠበች እሷ ሰራተኛው ነች። ሰራተኛው ሚስት ሆነች ማለት እኮ ነው። እሷ እየተንከባከበች ግን ማታ ማታ በድብቅ እየሄደ ለሰራተኛው ይሰጣል። የሚስቱን ድርሻ ለሚስቱ መሰጠት የነበረበትን ነገር እየሄደ ለሰራተኛ ይሰጣል። ፈጣሪ ግን ተዋረዱ ሲላቸው ሰራተኛው አረገዘች። ባታረግዝ እኮ አይባነንባቸውም ነበር። 1 ዓመት ከ4 ወር በሙሉ እያደረጉ ጅን ምን የዋህ ናት። ጅን ናት።